ጉዳይ የቀነኒ ቤተሰቦች ከምርመራ ቡድኑ አካባቢ ካሉ የፖሊስ ምንጮች ደረሰን ያሉት መረጃም አስደንጋጭ ሆኖባቸዋል። የድምፃዊ አንዱዓለም ጎሳ እጮኛ የነበረችው ወጣቷ የማስታወቂያ ባለሙያም ቀነኒ አዱኛም ባልታሰበ ሁኔታ ህይወቷ ካለፈ ከአንድ ወር በላይ ቢሆናትም አሁንም የፖሊስ የምርመራ ውጤት እየተጠበቀ ይገኛል። በዚህ መሀል ቤተሰቦቿ ከፖሊስ ምንጮች አገኘ ነው ባሉት መረጃም ድምፃዊ አንዱዓለም ጎሳም በነጻ ሊሰናበት ነው የሚል ስጋት ላይ ወድቀዋል። የልጃችን ፍትህ ተቀብሮ እንዳይቀር አግዙን የሚል ተማጽኖ ሲያቀርቡ የነበሩት የቀነኒ ቤተሰቦች የሰሙትን ማመን አቅቷቸዋል። የፌዴራል ፖሊስ የፎረንሲክ ምርመራ ክፍል የቀነኒ አዱኛ ሟሟት ላይ ምርመራ እያደረገ ሲሆን የቀነኒ ቤተሰቦች እንደሚሉት ከሆነ ግን የፍርድ ቤት ቀጠሮ ከመድረሱ በፊት ከፖሊስ ምንጮች አገኘ ነው ባሉት መረጃም ድምፃዊ አንዱዓለም ጎሳ በቀነኒ አዱኛ ሟሟት ላይ የነበረውን ድርሻም በፎረንሲክ ምርመራ ማረጋገጥ እንዳልተቻለና በቀጣይ የፍርድ ቤት ቀጠሮ በግድያ ወንጀል የተጠረጠረው ድምፃዊ አንዱዓለም ጎሳም በነጻ ሊለቀቅ እንደሚችል ከፖሊስ ምንጮች ቅድመ ሪፖርት እንደደረሳቸው ስማቸው እንዲገለጽ ያልፈለጉ የቀነኒ የቅርብ ቤተሰብ ገልጸዋል። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ቤተሰቡ ነው መረጃውን አስገባላችኋለሁ። እስከ መጨረሻው ተከታተሉ። በጣም የሚያሳዝን መረጃ ነው እንግዲህ እንደሰማችሁት ማለት ነው። ከባድ ነው፣ ማመን ይከብዳል። እውነት እንግዲህ እስካሁን ድረስ ማለት ነው በተደረገው ምርመራ ምንም አይነት ነገር የአንዱዓለምን የሚጠቁም ነገር የለም ተብሏል። ምንም አይነት እሱን የሚያሳይ አልወጣም እና በዚህ አጋጣሚ እንግዲህ ማለት ነው ስታስቡት ቤተሰብ እንግዲህ ግድ ሳይወድ በግድ ሊስማማ ነው ማለት ነው። ምኑን እንዳትሉ ያው ሽምግልናውን በግድ ሊስማማ ነው። ምክንያቱም እንግዲህ ብዙ ነገሮች ነበሩ ታውቃላችሁ። ግን ምንም ሆነ ምንም ብዙ መረጃዎች እያሉ ምንም አይነት ነገር እጁ ነጻ እንደሆነ እዚህ ጋር እያሳየ ነው የሚለው ነው። እንደወረደ ያስገባላችኋለሁ ሁሉንም ነገር እንግዲህ መግቢያ ላይ ቀንጨብ አድርጌ እንዳሰማችሁ። እናንተስ እንዴት አያችሁት? እስኪ ሀሳቤ ልስጥ ብዬ ነው እኔ እንዴት ሳያችሁት ይሄን ነገር ማለት ነው። እና ቤተሰብ እንግዲህ በጣም ከባድ እንትን ውስጥ ነው ያለ፣ ከባድ ሀዘን ነው ይሄ ለነሱ መስማት ማለት ነው። ብቻ አላቅሙ የእውነት በጣም ነው የሚያሳዝነው። ፍትህ ለቀነኒ ማለት እንዳትረሱ፣ ዛሬም ነገም ፍትህ። እህታችን ቀነኒ ፍትህ እስክታገኝ ድረስ እኛ ድምጽ መሆን አለብን። እንግዲህ የፍርድ ቤት ቀጠሮም ተቃርቧል። በውስጥ ሚስጥር ግን እስካሁን ድረስ ምንም አይነት ነገር የሱ እጅ የሚያሳይ የለም። ስለዚህ ምንድነው ማድረግ ያለባቸው? እሺ ብለው ተስማምተው ሽምግልናው መቀበል ነው ያለባቸው፣ ሳይወዱ በግድ እንደማለት ነው። እንግዲህ ተጨማሪ ምርመራ ደግሞ ከዚህ በኋላ ደግሞ ተጨማሪ ምርመራ ሰዎች ከተገኘ እንግዲህ ያላቅም የ14 ሰዎችም የሰበሰቧቸው ሰዎች አንድም ሰው ሲገድል አየው ብሎ የመሰከረ የለም። ከ13ቱም ሰዎችም መካከል ማለት ነው 14 ሰው 13 ሰው ተሰብስቧል ተብሏል አይደለ? መረጃ ከነሱ ውስጥ ትክክለኛ ወደ አንዱዓለም የሚጠቁም ሰው ያገኘሁት መረጃ የለም እስካሁን ድረስ በማለት እንግዲህ በውስጥ ሚስጥር ተነገራቸው ነው የሚባለው። ከባድ ነው፣ የእውነት ከባድ ነው። እንደ ሰውኛ ካሰባችሁት፣ እንደ ሰው ከሆነ የምታስቡት ሰዎች ይከብዳል፣ ያሳዝናል። አምኑ ለመቀበልም በጣም ነው የሚከብደው። ማለትም እችን የመሰለች ልጃቸውን ካጡ በኋላ እንግዲህ የተከሰተው ነገር እንዳያችሁት ነው። በጣም ከባድ ነው። አላቅም ብቻ የምሬን ነው ምለው። በጣም ያሳዝናል። ልባቸው ተሰብሯል ማለት ነው። አስገባላችኋለሁ በመሀል መረጃውን። ፍትህ ለቀነኒ ማለት ሁላችሁም እንዳትረሱ። እንግዲህ ቤተሰብ ቅስማቸው ተሰብሯል። ትላንትና የሚወጣው መረጃ እንዳያችሁት ነው። እንግዲህ አናቷን ተመታ እንደሆነ የሚያሳይ መረጃ ወጥተናል ከወፍ በረሮች። እንግዲህ ወፍ በረሮች ውስጥ ለውስጥ አዳዲስ መረጃ ይዘው እየመጡ ነው። ዛሬ የሚሰማነው መረጃ አዲስ መረጃ ነው። እንግዲህ ቤተሰብ ይሄን በውስጥ ሚስጥር እንደሰሙ ነው የሚናገሩት ማለት ነው። በነገራችን ላይ እኔ ከምላችሁ በላይ ቃል ስላጠረኝ ነው ዝም ምለው አንዳንድ ቦታ ላይ ማለት ነው። ማለትም ግራ አይገባችሁ። እንግዲህ የፎረንሲኩ ምርመራ ምንም አይነት ነገር የእሱን እጅ አያሳይም ነው የተባለ። የወጣው
ከምንጣፉ ላይ ተገኘ የተባለው ደምም ምንም ወደ አንዱ አለም የሚያሳይ ነገር የለም። ስለዚህ ነጻ ሊለቀቅ ነው። ሰምታችኋል። አልሰማንም እንዳትል የምር። እስኪ ወደ መረጃው እንሂዳው ነው። እኔ በጣም ከብዶኛል ማለት ነው። ማለትም አስቡት ቤተሰብ ያለበትን ነገር። በኋላ በችሎት የሚቀርብ ሲሆን ምርመራውን የያዘው ቡድን ድምፃዊውን ጥፋተኛ የሚያስብል ወይም ደግሞ ወንጀሉን ለመፈጸሙ የሚያረጋግጡ ማስረጃዎችን አላገኘሁም እያለ መሆኑን ነው ይኸው የቀነኒ ቤተሰብ ምንጭ የገለጸው። በቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ከቀናት በፊት በአራዳ ምድብ ችሎት ቀርቦ የፖሊስ የምርመራ ውጤት ባለመጠናቀቁ የፌዴራል ፖሊስ የፎረንሲክ የምርመራ ውጤቶቹ አሁንም አልደረሱኝም በማለቱ 14 ቀናት ተጨማሪ ቀጠሮ ተፈቅዶበት ነበር። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ተከራክሯል። ፖሊስ 15 የሰው ምስክሮችን ማግኘቱን ገልጾ እንዲሁም በቀነኒ መኖሪያ ቤት ውስጥ የተገኘውን ምንጣፍ ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራም ለፌዴራል ፖሊስ መላኩን እንዲሁም የምርመራ ውጤቱ እንዳልደረሰውም ገልጾ ነበር። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት መላኩን አሳውቆ ነበር። የምርመራ ውጤቱ እስኪመጣ ተጨማሪ ቀናቱ ይጠይቁ የተፈቀደለት ሲሆን በዚህ መሀል የሟች ቀነኒ ቤተሰቦች ደረሰን ያሉት መረጃ ደግሞ አርቲስቱ በነጻ ሊሰናበት እንደሚችል የጠቆመ ሆኗል። ቀጣዩ የችሎት ቀጠሮ በጉጉት እየተጠበቀ ባለበት ታዲያም ምርመራውን ከያዘው ቡድን እጅ ተገኘ የተባለው መረጃም በርካቶችን እያነጋገረ ነው። ምርመራውን የያዘው ቡድን እየጠበቀ ካለው የፎረንሲክ ምርመራና ሌሎች ውጤቶችም ድምፃዊውን ጥፋተኛ የሚያስብል ወይም ደግሞ ወንጀሉን ለመፈጸሙ የሚያረጋግጡ ማስረጃዎችን አላገኘሁም፣ ካሰባሰብኳቸው 15 ምስክሮችም ሲገፈትራት ያየ እስካሁን አላገኘውም እያለ መሆኑን ምንጮች ገልጸዋል። ምናልባትም እስከ ቀጠሮ ቀን ድረስ መርማሪ ቡድኑ ሌላ ተጨማሪ ማስረጃ የማያገኝ ከሆነም ድምፃዊ አንዱዓለም ጎሳ በነጻ ሊለቀቅ እንደሚችልም ተገልጿል። ይህም ቤተሰቦቹን እንግዲህ ሰምታችኋል። በጣም ያስደነግጣል ቤተሰብንም። እኔ የምለው ሲገፈትራት ያየ ሰው የለም ሲባል እንዴ እሱ ራሱ ገፈተርኳት እንጂ አልገደልኳትም አለ አልተባለም እንዴ? እኔ እኮ ተወዛገብኩኝ ሰዎች። እውነቴን እኮ ነው ወገን። አያወዛግብም ነገርዬ? ወዴት ነው? እኛ የሰማነው ባለፈው ገፈተርኳት እንጂ አልገደልኳትም ብሎ ፍርድ ቤት ተናገረ ተብሎ እንግዲህ ምንጮቻችን ኒውኒ ማኛም ሁሉም ጠበቃው እንደዛ አለ። ገፈተርኳት እንጂ አልገደልኳትም ብሏል። ስለዚህ መገፍተር እንጂ መግደልን አያመለክትም ተብሏል። ታዲያ አሁን ደግሞ ሲገፈትራት ያየ ሰው የለም። ታዲያ ማን ያያል? ሲጀመር እሱ እኮ አመነ ተባለ እንደ ገፈተር አይደለ? እኔ ብቻ ለማንኛውም ፈጣሪ ሀቅሽን ያውጣ፣ ለቤተሰብ መጽናናትን ያድልልን። ያው ኢትዮጵያን ነገር እናውቃለን፣ ድብስብስ ያለ ነገር ነው ሁሉም ነገር ሲጀመር ከባድ ነው። ብቻ እንዲህ ነው ብሎ ለመናገር እና ያው እንግዲህ አንዱዓለም ነጻ እንደሚወጣ በእንደዚህ አይነት ነገር ከሆነ ከዚህ በፊት በ25,000 ሲስማሙ ነበረ። አሁን ደግሞ ጭራሽ 25 ሚሊዮኑ ቀርቶ ማለት ነው ምንም ነጻ እንደሆነ ነው እያመለከተ ያለው ማለት ነው። በአሁኑ ሰዓት ደግሞ የሚወጣው ዜና ጭራሽ ነጻ ሊለቀቅ እንደሆነ ነው። በጣም ከባድ ነው። እንግዲህ ቤተሰብ ድጋሚ ያጽናችሁ። እንደናንተ ድጋሚ ሀዘን ነው ይሄ፣ ሌላ ሀዘን ነው። ማለትም ፍትህ ማግኘት እኮ ትንሽ እረፍት ነው፣ መጽናኛ ነው። ፍትህ ልጃችሁን ባይመልስም አንድ ሰው እውነትና ፍትህን ካገኘ ተጽናና ብዬ ነው ማስበው እንደኔ ቢያንስ። ግን አሁን ላይ የምንሰማውና የምናየው ነገር በጣም ከባድ ነው። እግዚአብሔር ያጽናችሁ። ሀሳብ አስተያየታችሁን ስጡ በዚህ ጉዳይ ላይ። በጣም ያሳዝናል። ቅስም ሰባሪ መረጃ ነው እንግዲህ እስካሁን እየሰማን ያለ ነው። ፍትህ ለቀነኒ፣ ፍትህ ለቀነኒ። ሁላችሁ ፍትህ ማለት እንዳዘነጉ ቤተሰብ ያማል።